ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም። ኢሉሚናቲዎች መነሻቸው ከየት ነው? ዓለምንስ በሚስጥር ይቆጣጠራሉ? ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ሥርዓትስ ሊዘረጉ ነው ወይስ ሁሉም ነገር የፈጠራ ወሬ ነው? የሚሉትንና መሰል በሰዎች አእምሮ ለሚመላለሱ ጥያቄዎች ምላሽ ይዘን መጥተናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆያችሁን? በዛሬው መሰናዷችን ስለ ኢሉሚናቲ ከዚህ በፊት ያልተሰሙና አዳዲስ መረጃዎችን ይዘንላችሁ መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝን። ኢሉሚናቲ የሚለው ስም ምን ያመለክታል? ኢሉሚናቲ ወይም ኢሉሚናቱስ የሚለው የላቲን ቃል ብዙ ቁጥር ያለው ሲሆን ትርጉሙም ብርሃን ማለት ነው። ከ15ኛው መቶ ክፍለ ዘመን መገባደጃ ጀምሮ ጥቅም ላይ የዋለና ከዚያን ጊዜ ጀምሮ በተለያዩ ቡድኖች ላይ ሲሰራበት የቆየ ስም ነው። የእነዚህ ቡድኖች አባላት ብርሃን ከከፍተኛ ምንጭ ወይም ከፍ ባለ የሰው ልጅ የማሰብ ችሎታ ሁኔታ ጋር ተያይዘው ባልተለመደ ሁኔታ መብራራታቸውን ይናገራሉ። የኢሉሚናቲ ቡድኖች አስተምሮዎች፣ ልምምዶችና የአምልኮ ሥርዓቶች በአጠቃላይ በሚስጥር ተሸፍነዋል። የባቫሪያን ኢሉሚናቲ እርስ በርስ ለመግባባት የሚስጥር ቃል ወስደዋል። የሮስክሪሽያን ትእዛዝ ግን ከተመሰረተበት ጊዜ ጀምሮ ለ100 ዓመታት ያህል በሚስጥር መያዙን ተናግሯል። የእነዚህ ቡድኖች አስተምሮች ክርስቲያናዊ ግኖስቲዝም እና የግብፅ ሄርሜቲኪዝም ጨምሮ በርካታ የተለያዩ ርዕዮተ ዓለም ተጽዕኖዎች ነበሯቸው። የባቫሪያን ቡድን የማመዛዘን ሃይማኖት መፍጠር ፈለገ። በአጠቃላይ በመንግሥት ሳንሱርና ተቃውሞ ገጥሟቸዋል። በ16ኛው መቶ ክፍለ ዘመን መጀመሪያ ላይ ብዙ የኢሉምብራዶ እንቅስቃሴ አባላት የጥያቄው ሰለባም ሆነዋል እና የባቫሪያን ቡድን በመጨረሻም በመንግሥት ተዘግቷል። ኢሉሚናቲዎች በሚስጥር ዓለምን ተቆጣጥረው አዲስ ሥርዓት ሊዘረጉ ነው የሚለው መላምት ለዓመታት ሲሰማ ቆይቷል። የዚህ ሐሳብ መነሻ በአውሮፓውያኑ 1960ዎቹ የነበረ ልብ ወለዳዊ ክስተት ነው። ጀርመን የነበረው ኢንላይትመንት ኢራ ወይም የእውቀት ብርሃን ዘመን ከኢሉሚናቲ መነሻ ጋር ይተሳሰራል። ባቫሪያን የሚባል ሚስጥራዊ ስብስብም ነበር። ይህም እንደ አውሮፓውያን አቆጣጠር በ1676 ነበር የተጀመረው። የተማሩ ሰዎች ተሰባስበው ሃይማኖታዊ ሥርዓትና መዋቅርን ይነቅፉ ነበር። ፍሬሜሰን እንደተባለው ሌላ ሚስጥራዊ ቡድን ሁሉ ኢሉሚናቲም ተራማጅ ተደርገው ይወሰዳሉ። ወግ አጥባቂና ክርስቲያን ተቺዎች ግን አልተቀበሏቸውም። ለተወሰነ ጊዜ ጠፍተው በ1960ዎቹ ዳግመኛ አንሰራሩ። አሁን ላይ ያለው ኢሉሚናቲ ከባቫሪያን ሚስጥራዊ ቡድን እንደሚለይ በኢሉሚናቲ ላይ ጥናት የሠራው ዴቪድ ብራምዌል ይናገራሉ። በምስራቃዊው ፍልስፍና የሚመራ ከተለመደው ባህላዊ አካሄድ የሚጻረር ንቅናቄ በምዕራቡ ዓለም የተስፋፋበት ወቅት ነበር። በወቅቱ ፕሪንሲፓያ ዲስኮርዲያ የሚል መጽሐፍ ታተመ። መንግሥት አልባ ሥርዓት የሚያቀነቅኑ ሰዎች ኢሪስ የምትባል የቀውስ አምላክን እንደሚያመልኩ ልብ ወለዱ ያትታል። ማኅበራዊ ነውጥ ማስነሳት የሚፈልግ ቡድኑን ሕይወት ያስቃኛል። መጽሐፉን ካዘጋጁት መካከል አንዱ ሮበርት አንቶን ዊልሰን ነው። ዓለም አምባገነን ሆናለች፣ ቁጥጥሩ ጠንክሯል ብሎ ስለሚያስብ ማኅበራዊ ነውጥ በማስነሳት ለውጥ እንዲመጣ ይሻል። መገናኛ ብዙሃንን በመጠቀም ታዋቂ ባህልን በመገዳደር ሐሰተኛ መረጃ በማሰራጨት ለውጥ እንደሚመጣ ያምን ነበር ሲል በኢሉሚናቲ ላይ ጥናት የሠራው ዴቪድ ብራምዌል ይናገራል። ጸሐፊው ከሌላ ወዳጁ ጋር በመሆን ፕሌይቦይ መጽሔት ላይ ከአንባቢያን የተላኩ ናቸው ያላቸውን ሐሰተኛ ደብዳቤዎች ያትሙ ነበር። ደብዳቤዎቹ ኢሉሚናቲ ስለተባለ ሚስጥራዊ ቡድን መኖርን ይገልጻሉ። ሰዎች የሚያነቡትና የሚሰሙት ምን ያህል እውነት እንደሆነ እንዲጠራጠሩ የማድረግ መንገድ ነበር። ብዙዎች ስለ ኢሉሚናቲዎች መኖር ማመን ጀመሩ። ጆን ኤፍ ኬኔዲን ማን ገደላቸው የሚለውን ጨምሮ በይፋ ከማይታወቁ ነገሮች ጀርባ ያሉት ኢሉሚናቲዎች ናቸው ተባለ። ወሬው እንዲሰራጭ ምክንያት የሆነው መጽሐፍ ተቀባይነት በማግኘቱ ዩናይትድ ኪንግደም ሊቨርፑል ውስጥ ቲያትር ሆነ። በ1975 ኢሉሚናቲ ሆኖ ጌም ለመጫወት የሚሆን ካርድ ሲታተም ከቡድኑ ጋር በተለምዶ የሚተሳሰሩ ምስሎች ታዋቂ ሆኑ።
አሁን ላይ ጄዚ እና ቢዮንሴን ጨምሮ በርካታ ታዋቂ ሰዎች ኢሉሚናቲ ናቸው ተብሎ ይታመናል። 3 ማዕዘን ያለው ቅርጽ በመስራት መድረክ ላይ ሲያሳዩ ይስተዋላል። ነገሩ እውነት እንዳልሆነ ቢታወቅም አሁንም ድረስ ከ1960ዎቹ የተነሳ የሴራ ትንታኔ ዘልቋል። 4ቻን በተባለውና በሬዲት ድረገጾች የሴራ ትንታኔው በስፋት ይሰራጫል። በ2015 በአሜሪካ የተሰራ ጥናት ግማሽ የአገሪቱ ሕዝብ ቢያንስ በአንድ የሴራ ትንታኔ ያምናል። በአንግላ ሩስኪን ዩኒቨርሲቲ የምትሰራው ቪረን ስዋሚ እንደምትለው በተለያዩ ምክንያቶች ሰዎች በሴራ ትንታኔ ሊያምኑ ይችላሉ። አንዳች አይነት የሥነ ልቦና ጤና መዛባት እንዳለባቸው መላምት የሚያስቀምጡ ባለሙያዎች አሉ። ሌሎች ባለሙያዎች ደግሞ በራስ መተማመንን የሚሸረሽር እውነታን ከመቀበል ይልቅ ቀላል ምላሽ ወይም ማብራሪያ የሴራ ትንታኔን ሰዎች ሊመርጡ እንደሚችሉ ይናገራሉ። የተማሩ ሰዎች በሴራ ትንታኔ እንደማያምኑ በቅርቡ የተሰራ ጥናት ይጠቁማል። ባለሙያ እንደምትለው በደቡብ እስያ ሀገራት የሴራ ትንታኔ ሕዝብን ለመቆጣጠር በመንግስታት ጥቅም ላይ ይውላል። በተቃራኒው በምዕራቡ ዓለም ሰዎች አድማጭ እንዳጡ ወይም እንዳልተወከሉ ሲሰማቸው ፊታቸውን ወደ ሴራ ትንታኔ ያዞራሉ። እንደ ዶናልድ ትራምፕ ያሉ መሪዎችም የሴራ ትንታኔን ሲያቀነቅኑ ይሰማል። ባራክ ኦባማ አሜሪካ አልተወለዱም የሚለውና ጆ ባይደን ያሸነፉበት ምርጫ ተጭበርብሯል የሚለውን እንደ ምሳሌ ማንሳት ይቻላል። በሴራ ትንታኔ የሚያምኑ ሰዎች መደበኛ መገናኛ ብዙሃንን የማመን ዕድላቸውን ውስን ነው። ለዘረኛ፣ ለመጤጠልና ለአክራሪ እሳቤዎች ይጋለጣሉ ስትል ባለሙያዋ ታስረዳለች። ትራምፕ በልሂቃን የተገፉ ሰዎች ውክልናን እንደሚሰጡ ሲናገሩ ይደመጣሉ። በኢሉሚናቲ ላይ ጥናት የሰራው ዴቪድ ብራምዌል እንደሚለው በ1960ዎቹ በጻፈው መጽሐፍ ኢሉሚናቲን ዳግመኛ የቀሰቀሰው ሰው አሁን የሴራ ትንታኔው እጅግ መስፋፋቱን ሲያይ ሊደነቅና ሊደሰትም ይችላል። ሐሰተኛ መረጃን የመዋጋት ዘመቻ መስፋፋት እንዲሁም ማህበራዊ ሚዲያ የሚገፋው መረጃ ሁሌም እውነት እንዳልሆነ የማሳወቅ ንቅናቄ ማደግና እንደ ኢሉሚናቲ ያሉ የሴራ ትንታኔዎችን ያከሰሙ ይሆናሉ ብለው ባለሙያዎቹ ይገምታሉ። የኢሉሚናቲ መነሻ ሐሳቡ ከ200 ዓመታት በላይ ያስቆጥሯል። ሲስተር አና የምትሰራው ከጎቴክ ቤተክርስቲያን ፊት ለፊት ነው። ወደ አካባቢው ከፈረንሳይ፣ ከዩናይትድ ኪንግደምና ከሌሎች ሀገራት ሰዎች ለስብሰባ እንደሚሄዱ ብታውቅም የት እንደሚካሄድ በግልጽ መረጃ የላትም። በቤተ ክርስቲያን መጽሐፍ መደብር ውስጥ የምትሰራው ሲስተር አና በባቫሪያን የኢሉሚናቲ ስብሰባ እንደሚደረግ ሰምታለች። ኢንጎሳልታድ ከተማ የኢሉሚናቲ መነሻ ቢሆንም ሚስጥራዊ ስብሰባ የመደረጉ ነገር ከእውነት የራቀ ይመስላል። በአውሮፓውያኑ 1776 በኢንጎስታልድ ዩኒቨርሲቲ የሕግ ምሁሩ አዳም ዌስሻፑት ኢሉሚናቲን ፈጠረ። የንግግር ነጻነት ያለበት የልሂቃን ስብስብ እንዲሆን ነበር ሐሳቡ። ከፍሬሜሰንስ ሚስጥራዊ ቡድን በተጨማሪ የፈረንሳይ ፈላስፎችም ተጽዕኖ አሳድረውበታል። ሃይማኖታዊ ቡድን ሳይሆን ነጻ አስተሳሰብ የሚያስተጋባ ቡድን መፍጠርን ዓላማው አድርጎ ተነሳ። ሃይማኖታዊ እሳቤ ዋነኛ በሆነበት ከተማ ነጻ አስተሳሰብ ማራመድ ቀላል አልነበረም። መጀመሪያ ለቡድኑ አባልነት የመረጠው 5 ጎበዝ የሕግ ተማሪዎችን ነበር። ከዚያም ቡድኑ በፍጥነት ተስፋፋ። የእውቀት ብርሃንን አባላቱ ለማሰራጨት ሲሞክሩ የመንግስትና የሃይማኖት ተቋማትን እንቅስቃሴ ተከታትሎ መረጃ የሚያቀብላቸውም ነበራቸው። ሀብት በማከማቸት አስተምሮውን ለማስፋፋት ሞክረዋል። ታዋቂው የጀርመን ዲፕሎማት ባሮን አዶልፍ ሐሳቡን ካስተዋወቁት መካከል ናቸው። በባቫሪያ፣ በፈረንሳይ፣ በሃንጋሪ፣ በጣሊያንና በፖላንድ ያሉ አባላቱ ብዛት 2000 ደረሰ። ጋዜጠኛው ማይክል ክሌነር እንደሚለው የኢሉሚናቲ ፈጣሪን አብዮተኛ ማለት ይቻላል። ሰዎች የተሻሉ እንዲሆኑ ያስተምራል። ማህበረሰብን መለወጥ ይፈልግ ነበር። የተሻለ ዓለምና አስተዳደር ማየት ይመኝ ነበር ይላል። በሚያስተምርበት ዩኒቨርሲቲ ከሚፈቀደው በተቃራኒው የሰው ልጅ ዕውቀቶች ሁሉ በትምህርት መሰጠት አለባቸው ብሎ ያምን ነበር። ቡድኑ በተመሰረተ በ10ኛው ዓመት ጸረ መንግስት ንቅናቄ ሲያደርግ ተደርሶበት ተበትኖ መስራቹ ወደ ጎታ ከተማ ተሰደደ። ሆኖም ግን ሚስጥራዊ ቡድኑ አልታገደም ብለው የሚያምኑ ሰዎች አሁንም ድረስ እንዳሉ የታሪክ ምሁራን ይገልጻሉ። በዊንቸስተር ዩኒቨርሲቲ የሚሰራው ዶክተር ማይክል ውድ እንደሚለው ኢሉሚናቲ ብዙ ንዑስ የሴራ ትንታኔዎች ያሉት ጥቅል የሴራ ትንታኔ ነው። ኢንጎልስታድ ከተማ የኢሉሚናቲ መነሻ ትባላለች። በከተማዋ ሙዚየም የምትሰራዋ ማሪያ ኤፕሊሽመር እንደምትለው በሙዚየሙ ካሉ አስገራሚ የታሪክ አጋጣሚዎች ጋር የሚተሳሰሩ የኢሉሚናቲ መጽሐፎች አሏቸው።
ከተማውን የሚያስጎበኘው ክላርነር እንደሚለው በታሪክ ጉልህ ስፍራ ያላቸውን ቦታዎች ሲያስጎበኝ በሴራ ትንታኔው የሚያምኑ ጎብኚዎች ያጋጥሙታል። ኢሉሚናቲ አሁን የሚታይበት መንገድ አስገራሚ ነው። ከእውነተኛው ኢሉሚናቲ በጣም በተለየ መንገድ ነው አሁን የሚታየው ትላለች። ሲስተር አና እንደምትለው አሁንም ድረስ የኢሉሚናቲ ስብሰባ በከተማዋ እንደሚካሄድ የሚያምኑ ሰዎች እውነት ባይሆንም እንኳን ቦታውን ይጠይቋታል። ከፈረንሳይ አብዮት አሜሪካ ላይ ከተፈጸመው የመስከረም 11 ጥቃት እንዲሁም ከሌሎች ጉልህ ክስተቶች ጀርባ ኢሉሚናቲዎች እንዳሉ የሚያምኑ ጥቂቶች አይደሉም ሲል ድምዳሜ ሰጣለች። ለዛሬው ያዘጋጀንላችሁን ፕሮግራም በዚሁ አገባደድን። በቀጣይ ዝግጅት እስክንገናኝ ቸር ቆዩን። ጸሎታ ወበረከታ ያሃሎ ምስለ ኩልነ ሕዝበ ክርስቲያን ለዓለመ ዓለም